ሰላም አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የጦቢት ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኩሽና ገብተናል። እኔና ሶፊያ ወጥ ልሰራ ነው። ወጥ ደግሞ ስጋ ነው የምትሰራው። ተጀምሯል። ሽንኩርቱ እየበሰለ ነው። ያው ትንሽ ሀዲት ብለናል። ሽንኩርቱ በስሏል። ዘይት ተደርጎበታል። እንግዲህ እየበሰለ ነው። እየታሸ ነው ሽንኩርቱ እናያለን ማለት ነው። ስጋውን በስሏል። በጎን ስጋው የበሰለ ነው። ለብቻ ጥሬሹ ነው። አዎ ለብቻ ጥሬሽ አብስለሽው። ሁለት አይነት አሰራር ይኖራል። ይሄ የከብት ስጋ ነው የሚሰራው። የከብት ስጋ ስለሆነ ነው የቀቀልሽው። የበግም ስጋ እንትንም በይው መቀቀል ትችያለሽ። ጣዕም ነው በደንብ የሚወጣውና በደንብ እንትን ጣዕም የሚኖረው ስጋሽን ከትክተሽ ተበሰለ በኋላ ሽንኩርትሽ አብረሽ ማሸት ሽንኩርቱ ጋር ትችያለሽ። በዚህ ብረት ድስት ነው እንደ የቀቀልሽው ስጋውን ነው ገልበጠሽው ነው? እዚሁ እጄ ከዛ በኋላ ይሄው እንትንም አለ ወዲያቅም አለው እዚህ ጋር። ከዛ ያው አንድ ላይ እንትን ያልኩት ድስቱን ይሄን ስለፈለኩት ስለገለበጥኩት ነው እንጂ በትልቁ ነው ማለት ነው የቀቀልሽው። ነው እኮ እንዴት አድርገሽ አብስለሽው ነው ብዬ በዚህ ነው የቀቀልኩት። ግን ስጋውን ለብቻ መረቁን ለብቻ ያረኩት ያው አይበቃይ ስላለ ነው አንደኛው ማለት ነው። እና ይሄኛው ተትልቁ ስገለብጪው ማለት ነው ያው እንደ መጠኑ ብዬ ነው እንጂ በትልቁ ብረት ድስት ማድረግም ይቻል ነበረ። እና እንደዛ ነው ዞሮ አሁን ሽንኩርቱን እያበሰልኩ ነው። በደንብ መታሸት አለበት። ኦኬ ከዛ በኋላ በርበሬ እናደርጋለን ማለት ነው። ያው ሽንኩርቱ ስለቆየ መታሸት ተጀመረ ውዶች፣ ቆይቷል። አሁን በርበሬ ልጨምር ነው ማለት ነው። በርበሬ ተጨምሮ ደግሞ ይታሻል አይደለ? አዎ በርበሬ ተጨምሮ ይታሻል። ይሄ የሶፊያ ስጋ ወጥ አሰራር ነው። እናንተ ደግሞ ቤታችሁ በሌላ መንገድ በሌላ መልኩ ልትሰሩ ትችላላችሁ። ሁሉም በየቤቱ የተለያየ ሙያ አለው። እኛ እንደዚህ እየሰራን ነው። ወይዘሮ ሶፊያ ያንቺ እንደዚህ ነው። እኔ እንደዚህ ነው የምሰራው። ያው የምሰራበትን ነገርኩሽ። በግ ፍየል ምናምን ሲሆን መጀመሪያ እንትኑን ስጋውን ክትፍት ይደረግና ከዛ ከበሰለ በኋላ ሽንኩርትሽን ታበስሊያለሽ፣ ዘይት ትጨምሪያለሽ። ሽንኩርት ከጨመርሽ በኋላ ማነው በርበሬ ከጨመርሽ በኋላ ስጋሽን ትጨምሪያለሽ ማለት ነው። ከታሽ በኋላ አዎ ስጋ ትጨምሪና እዛው ታሻለሽ። አብረሽ ማሸትም ትችያለሽ። እንደዛ አድርገሽ ታሽና ከዛ ያው ውሃሽን ጠብ እያደረግሽ ሙቅ ውሃ ይሞቃል በጎን እንዳይገነትር ያንን እንትን እያልሽ ካሸሽ በኋላ ያው የተወሰነ በደንብ መታሸት አለበት ስጋው። ከዛ በኋላ መከለስ ይቻላል ማለት ነው። ማሻአላህ ሙቅ ውሃ ያው ሙቅ ውሃ መረቅስ ቢደረግ ችግር አለው? ታየት መረቅ ታገኛለሽ ካልተቀቀለ። ይቀቀለሻል ብዬ ቀቅዬማ ውሃ አላረግም። አሁን እኮ መረቅ ስላለሽ ተመረቁ ታረይ እኮ ውሃ ሲያስፈልገኝ ከዚህም ከመረቅ ነው እንጂ ማረገው ውሃ አላረግም። ውሃ ሙቅ እስኪ ሰምቼ ነው አይደለም ያኛው እዛኛው ጋር ምሳሌ ይሄ ቅቅል ነው አልኩሽ። ቅቅሉ ላይ ነው እንደምትዩ ቅቅሉ ላይ መረቅ ነው የምታረጊው። ምክንያቱም የራሱ መረቅ ስላለው ማለት ነው። እንትኑ ላይ ደግሞ ምሳሌ ጥሬ ስጋው አለ አይደለ? ለማሸት እንደዚህ በርበሬው ጋር ለማሸት ከፈለሽ መረቅ አታገኝም ስላልተቀቀለ ስጋው ማለት ነው። እና በዛ አይነት መንገድ አንድ የተቀቀለ አንድ ደግሞ አብሮ በማሸት ይቻላል። ስጋን ከትክቶ ሽንኩርት ጋር ራሱ ሽንኩርት ጋር ማሸት ትችላለች። እንደዛ ነው ያልኩሽ። እንደዛ ይቻላል በዛ አይነት መንገድ። ይሄኛው ግን የከብት ስጋ ብዙውን ጊዜ ሽንኩርቱ ጋር በደንብ አይበስልልሽም። ያን ያክል መቀቀል አለበት ስለሆነ ነው።
በደንብ እንደዚህ ይታሻል። በርበሬውም የማቃጠል ባህሪ ካለው ያ የተወሰነ በደንብ በሳት መመታት አለበት፣ መታሸት አለበት። መረቅ ወይም ውሃ መረቅ ከሌለው ውሃ ጣብ እየተደረገ ይታሻል በደንብ። ይሄን ይመስላል ውዶች። የሶፊያ እንግዲህ ስጋ ወጥ እየሰራችልን ነው ኩሽና ውስጥ ማለት ነው። እንግዲህ ሀገራችሁን ኩሽና እያስታወሳችሁ የእናታችሁን ጓዳ እያስታወሳችሁ ተጽናኑ። ስትመጡ ቢሻው በስቶ ቢሻው ኩሽና እንዲህ አድርጋችሁ ስጋ ወጥ ሰርታችሁ መብላት ትችላላችሁ። አዎ እሺ አሁን እንትን እያልሽ ነው ሶፊ? አዎ ውሃ ጣል አደረግሽበት። አሁን መረቅ ይሄ መረቅ ነው። መረቅ ጣል ላደርግበት ነው። ይሄው እያደረኩ ነው። እንደዚህ እያደረኩ ይታሻል። ይኸውላችኋ የመረቅ እየጣለች አሁን ደግሞ መጠጥ ሲያረግ ጣብ እያረገች እያሸሽ ነው ውዶችዬ። ግን በደንብ መታሸት ስላለበት ነው እያቋረጥንም ነው እያሳየናችሁ ያለ ነው። ብዙ ጊዜ ለረጅም ሰዓት እየታሸ ነው እንዲያይለበልብ እንዲያቃጥል። በእርግጥ ያሁን ዘመን በርበሬ አይለበልብም በደንብ ቅመም ስለሚገባበት ያን ያክል ለመለብለብ ባህሪ እንኳን የለውም። ያው ልምድ ስላለብን ሳታላሽ እንደዚህ ስጋ ወጥ ሲጀመር እኮ በነገራችን ላይ ሽንኩርቱ ያን ያክል ድቅቅ ማለትም የለበትም። ላም እንደ በጣም ሹኝ የሚለው ዶሮ ወጥ አሁን ሽንኩርቱ ካርታ ብሎ መታየት የለበትም፣ መታሸት አለበት በደንብ። የስጋ ወጥ ግን አለው ሁሉም አለው። አረብ ሀገር መሆን ስጋ ወጥ ሲሰራ ጎረድ ጎረድ ነው ሽንኩርቱ። እዛ ጋር እንኳን ባናወዳድረውም ሁሉም በጣም ነው እንትን ያለው። አሁን ይሄ ስጋ ወጡ ሽንኩርቱ ደቋል፣ ታሽቷል፣ በደንብ ታሽቷል ማለት ነው እንደምታዩት። ይሄው አሁን እንግዲህ ስጋሽን ስጨምሪ እንይሽና መረቅሽን ምን ያክል እንደምታረጊልኝ ከዛ በኋላ መብሰል ይችላል በራሱ ጊዜ ወጡ። እሺ አሁን ደግሞ ወዶችዬ ስጋው ሊጨመር ነው ማለት ነው። ይረጭብሻል ብድግ አድርገሽ ብጨምሪ የተሻለ ነገሩ እንደሱ አድርጊ። እንደዚህ ነው የምናደርገው። ይሄው ስጋው እየገባ ነው። ይሄ የተቀቀለ ስጋ ነው። የከብት ስጋ ስለሆነ በደንብ ተቀቅሏል። እዚህ በአማረ መልኩ ብስል ያለ ነው። የተወሰነ መታሸትም ስላለበት እንትኑ ላይ ጣዕም እንዲያመጣ ጥሩ ጣዕም እንዲያመጣ እንደዚህ አድርጎ ይታሻል ማለት ነው። ማሻአላ ተባረከላ። በጣም ያምራል፣ በጣም ያምራል ውዶችዬ። ሰርታችሁ ብሉ። እንደዚህ አይነት ስጋ ወጥ ሰርታችሁ ብሉ ማለት ነው። እንደዚህ ውፍር ያለ በቃ የሀገራችሁን እናስታውሳችሁ ብለን ነው። በእርግጥ እናንተ ጋር ስጋ ርካሽ አይደለም፣ ውድ አይደለም። እኛ ራሱ አሁን እስቲ ወጣ ምራቃችንን እየዋጥን ነው። ምራቃችንን ማለት ነው እየዋጥን ነው። ለመቅመስ በጣም ግድ ነው። በጣም ጉጉ በኋላ ላይ ደግሞ ያው ነጭ ሽንኩርት፣ ዝንጅብል ተዘጋጅቷል እንትን ተብሎ መጨረሻ ላይ ጣል ይደረግበታል ማለት ነው ውዶች። ትንሽ ውሃ ጣል ብታረጊበት ሲበስል ይወፍራል። አይ ይጨመርበታል። በዙ ውሃ አይበቃውም። ሲጀመር ገና እኮ በጣም ወፍራም ነው። ወፍራም ስለሆነ ትንሽ ያው እንደዚህ ትንሽ እንትን ልበለው ብዬ ነው እንጂ ላደባልቀው ከእንትኑ ጋር በደንብ ከወጡ ጋር ላዋህደው ብዬ ነው እንጂ በዚህ አይቀርም። ሲጀመር ይሄ ምንም በጣም ወፍራም ነው። መረቅም ስላለ ይጨመርበታል። ወጥ ነገር ስለሌለው ወጥ እንዲወጣ የተወሰነ መቅጠንም የለበትም፣ በጣም መወፈር የለበትም። እንደዚህ አድርጎ ነው ሰራው ማለት ነው። እንግዲህ የኔ ሙያ ይሄን የሶፊያ ሙያ ይሄን ይመስላል። ይሄን ያክል ነው። ይሄን ይመስላል። በዚህ መልኩ ስሩ ብሎ የቀረው ያው እንግዲህ መረቅ መጨመርና ከላይ ደግሞ ያው ነጭ ሽንኩርት ሽታው ጣዕሙ እንዲያምር ነጭ ሽንኩርትና ዝንጅብል እናረጋለን።
ደግሞ ሲበስ እናሳያችኋለን። ውዶችዬ ሰርታችሁ ብሉ። ባይ ባይ። እንወዳችኋለን።